ሰላም ጤና ይስጥልን። ዘላለም ተፈሪ ነኝ። የዝውውር መስኮቱ ወደ ወሳኙ ወር እየተሻገረ ይገኛል። የፈረንጆቹ ቀጣዩ ወር በርካታ ዝውውሮች የሚደረጉበት እንደሚሆን ይጠበቃል። ከዓለም ዋንጫው በኋላ የተወሰኑ ዝውውሮችን ተመልክተናል። ትልልቆቹም ክለቦች ያስፈረሟቸውን ተጫዋቾች አሳውቀዋል። ይሄኛው ወር ግን እጅግ በጣም ወሳኝ ይሆናል። ዛሬ አሁን ጁላይ 31 ነው። ከነገ ጀምሮ ዝውውሮች ይበልጥ የሚጧጧፉበት እንደሚሆን ነው የሚጠበቀው። የመጨረሻ ወር ስለሆነ ሲጠባበቁ የነበሩ ክለቦች ተጫዋቾች እንደፈር ብለው ወደ መጠየቅ ያመራሉ። እስካሁንም በዚህ ክረምት የዝውውር መስኮት ትልልቅ ዝውውሮች በእርግጥ ተደርገዋል። ማንቸስተር ዩናይትድ እስካሁን 5 ተጫዋቾችን አስፈርሟል። በዋናነት ሊነሱ የሚችሉት ግን ሁለቱ ተጫዋቾች ናቸው። አንድሬ ሳንቶስን ከቼልሲ ያስፈረመበትና ዩሪ ቴልማንስን ከአስቶን ቪላ 50 እና 35 ሚሊዮን ፓውንድ ያወጣባቸው ተጫዋቾች ናቸው። እንደ ካርል ዳርሎ የመሳሰሉትም ግብ ጠባቂም እንደዚሁ አስፈርሟል። ቀጣይ ደግሞ ከጣሊያን አካባቢ እየወጡ እንዳሉ መረጃዎች ፍራንቼስኮ ኮንሴሳውን ለማስፈረምም ሙከራ ያደርጋል ተብሏል። የፖርቱጋል ብሔራዊ ቡድን ኮከብ በዓለም ዋንጫው ላይም ተመልክተነዋል። በተለይ ተቀይሮ እየገባ ተጽዕኖ ለመፍጠር ያደረገውን ጥረት ተመልክተናል። በፊት መስመር ላይ በሁለቱም መስመሮች መጫወት የሚያስችል አቅም ያለው ተጫዋች ነው። በተለይም ደግሞ አሰልጣኙ ማይክል ካሪክ ይፈልገዋል ብለዋል ቲምቶክ በመረጃው። ስለዚህ ቀጣይ ይህንን ተጫዋች የ23 ዓመት ፖርቱጋላዊ ኢንተርናሽናል ወደ ማስፈረም ሊገባ የሚችልበት እድል አለ። አምና 42 ጨዋታዎችን አድርጓል። ቱቶ ዩቬም ይህንን መረጃ ይዞ ወጥቷል። በዚህ ክረምት የዝውውር መስኮት ማንቸስተር ዩናይትድ ፍላጎት ካሳደረባቸው ተጫዋቾች መካከል ወይም ደግሞ ከሚፈልጋቸው ተጫዋቾች መካከል አንደኛው ኮንሴሳኦ ነው ብሏል። ያው በትልልቆቹ የዝውውር ስፔሻሊስቶች መገናኛ ብዙሃን መዘገብ ይኖርበታል። ግን ደግሞ ከዛው ከጣሊያን አካባቢ የወጣ መረጃ ነው። ማንቸስተር ዩናይትድ ኮንሴሳውን ለፕሮጀክቱ ፍጹም ተስማሚ አድርጎ ይመለከተዋል። የሰር ጂም ራትክሊፍም ቡድን እግር ኳሳዊ ጉዳዮችን የሚመለከተው የማንቸስተር ዩናይትድ የባለሀብቶች ቡድንም እዚህ ተጫዋች ላይ ጥሩ ምልከታ አላቸው የሚል ነው እና ምናልባት ቀጣይ ማንቸስተር ዩናይትድ ኮንሴሳውን ወደ ማስፈረም ወደ ይፋዊ ጥያቄ ሊገባ የሚችልበት እድል አለ። ከባህሪውም አንጻር 1-1 ተጫዋቾችን የሚቀንስበት መንገድ 1v1 በጣም አሪፍ ተጫዋች ነው። ያልተገመቱ ውሳኔዎችንም ጥራት ያላቸውንም ጎሎች ሲያስቆጥር ተመልክተናል እና እነዚህ ሁሉ በፕሪሚየር ሊጉም ተግባራዊ ማድረግ የሚያስችል አቅም አለው ተብሎ በማንቸስተር ዩናይትድ ይታመናል። ዩቬንቱስ ለዚህ ተጫዋች 50 ሚሊዮን ዩሮ ይፈልጋል ተብሏል። 43 ሚሊዮን ፓውንድ አካባቢ ቱቶ ዩቬ ይሄንን መረጃ ይዞ ወጥቷል። ግን ደግሞ በዩቬንቱስ ከ2030 ድረስ ውል አለው። ዩቬም እንዲወጣ አይፈልግም። የግድ ከሆነ ግን 50 ሚሊዮን ዩሮ አሁን ባለው የክረምት የዝውውር መስኮት እብደት 50 ሚሊዮን ዩሮ ለማንቸስተር ዩናይትድ የሚያስቸግር አልመሰለኝም። የግድ ተጫዋቹ መምጣት አለበት ያስፈልገናል ብለው ካሰቡ 43 ሚሊዮን ፓውንድ በፓውንድ ለማንቸስተር ዩናይትድ ፕሮጀክት የሚሆን ተጫዋች ነውና ዘገባው ኮንሴሳውን ማግኘት የሚፈልግ ከሆነ ማንቸስተር ዩናይትድ እስከ 50 ሚሊዮን ዩሮ ማቅረብ አለበት ብሏል። እና ደግሞ ተጫዋቹም ወደዛ ቢሄድ አሪፍ ነገር ሊሰራ ይችላል። ሉቺያኖ ስፓሌቲ በእርግጥ በደንብ የሚፈልጉት ተጫዋች ነው። አንደኛው ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ ይሄ ነው። ሁለተኛው ደግሞ የአማካይ ስፍራ ችግሩን ለመቅረፍ አሁንም ማንቸስተር ዩናይትድ ከብዙ ተጫዋቾች ጋር ነው ስሙ እየተያያዘ የሚገኘው። ከቹዋሜኒ ጋር በድጋሚ መያያዝ ጀምሯል። ይህንን ተጫዋች ሪያል ማድሪድ እንደሚፈልገው ውል እንደሚሰጠው አንዳንድ መረጃዎች እንደውም ያለቀ ጉዳይ እንደሆነ በዛው እንደሚቆይም መረጃዎችን እየሰጡ ይገኛሉ። ማይክል ካሪክ በጣም የሚፈልገው ተጫዋች ነው። በማንቸስተር ዩናይትድ ቁጥር 1 ኢላማ ውስጥ ያለም ተጫዋች ነው። ምናልባት ዩሪ ቴልማንስን አስፈርሟል፣ አንድሬ ሳንቶስንም አስፈርሟል ማንቸስተር ዩናይትድ። ግን ደግሞ ተጨማሪ ልክ እንደ ቹዋሜኒ ያለ ጠንካራ በአካል ብቃቱ በጣም ጠንካራ የሆነ ሯጭ ተጫዋች፣ ፈጣን ተጫዋች ይፈልጋል፣ አትሌቲክ የሆነ ተጫዋች ይፈልጋል እና ማንቸስተር ዩናይትድ በዚህ ምክንያት ቹዋሜኒ ላይ ፍላጎት እንዳለው ይሄ በግልጽ የሚታወቅ ነው። ግን ደግሞ ሪያል ማድሪድም ተጫዋቹን መሸጥ አይፈልግም። ያውም አዲስ ውልም ሊያስፈርሙ ይፈልጋል መባሉን ተከትሎ ይሄ ዜና የተወሰነ ተቀዛቅዞ ነበረ። አሁን ደግሞ ምናልባት ማንቸስተር ዩናይትድ ሪያል ማድሪድ ከማንቸስተር ሲቲ ሮድሪን ለማስፈረም ስለሚሞክር ወይም እየሞከረ ስለሆነ የመጀመሪያ ጥያቄ ማቅረቡም እየተነገረ ስለሆነ በዚህ ምክንያት ሮድሪ ወደ ቤርናቢው የሚያመራ ከሆነ ዩናይትድ ቹዋሜኒን ፈረንሳዊን አማካይ የሚያገኝበት እድል አለ የሚሉ መረጃዎች ናቸው የወጡት። ደግሞ ተቃራኒ የሆኑ መረጃዎች አሉ። ሮድሪ ቢመጣ እንኳን ሮድሪና ቹዋሜኒን አማካይ ስፍራ ላይ ሪያል ማድሪድ ጆዜ ሞሪኖ የማጣመር ፍላጎት አላቸው የሚልም መረጃ እየወጣ ይገኛል። እሱ ቢሆን እንኳን ሌላ ተጫዋች ከዛው ከሪያል ማድሪድ
ሊያገኝ ይችላል። አማካይ ስፍራ ላይ የግድ አንድ ተጫዋች ማድሪድ ይሸጣል የሚሉ መረጃዎች እየወጡ ስለሆነ ማለት ነው። ስለዚህም እንደ ግሬም ቤሊ አይነት ደግሞ ጋዜጠኞች ምናልባት ማንቸስተር ሲቲን ሮድሪን ለሪያል ማድሪድ አሳልፎ ሊሰጥ ስለሚችል ማንቸስተር ዩናይትድ መሞከር ይችላል ቹዋሜኒን እያሉ ይገኛሉ። ይህ ካልሆነ ሌሎችም አማራጮችን ማንቸስተር ዩናይትድ ይመለከታል። ቤን ጃኮብስም ይህንን መረጃ ይዞ ወጥቷል። ቀይ ሰይጣኖቹ የዚህ ተጫዋች ፈላጊ መሆናቸው የሚታወቅ ነው። ማድሪድ ይፈልገዋል፣ ግን ደግሞ ቀዳዳ ሊኖር ይችላል፣ ሊሞክር ይችላል ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም። የሚከብደው ከሹዋሜኒ ጋር የግል ስምምነት ላይ መድረስ አይደለም ይላል ጋዜጠኛው። የሚቸግረው ሪያል ማድሪድ ተጫዋቹን ለመሸጥ ቢወስን ከተጫዋቹ ዝውውር ሊያገኝ የሚፈልገው ገንዘብ ነው። ምናልባት ማንቸስተር ዩናይትድ ይህንን ገንዘብ ነው ለመክፈል ፈቃደኛ ላይሆን የሚችለው የሚል መረጃ ይዞ ወጥቷል። ማኑ ኮኔ፣ አሌክስ ስኮት እና ታይለር አዳምስ ሌሎች በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ያሉ ናቸው። አሌክስ ስኮትን ከሌሎች ክለቦች ጋር መፎካከር ይጠበቅበታል፣ በተለይም ደግሞ ከሁለቱ የለንደን ክለቦች ጋር። አርሰናል በእርግጥ ብሩኖ ጊማሬሽን ለማስፈረም ተቃርበዋል የሚሉ መረጃዎች እየወጡ ስለሆነ ይሄ ለማንቸስተር ዩናይትድ አሪፍ ሊሆን ይችላል። ከዝውውሩ የሚወጣበት እድል ከፍተኛ ነው። ግን ደግሞ ቸልሲ 70 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል መባሉ ምን ያህል ነው? ማንቸስተር ዩናይትድ እስከዚህ ቢያንስ እስከ 70 ሚሊዮን ፓውንድ ለዚህ ተጫዋች ያቀርባሉ የሚል ጥያቄም ስላለ ግን ፍላጎት እንዳለው በጣም ግልጽ ነው። አሁን የሚታየው ግልጹ አማራጭ ታይለር አዳምስ ይመስላል። ይህንን ተጫዋች ከቦርማውዝ ለማስፈረም ከሌሎቹ ተጫዋቾች ያነሰ ገንዘብ ማውጣት ነው የሚጠበቅበትና ምናልባት ወደዚህም ተጫዋች ፊቱን ሊያዞር ይችላል። ግን ደግሞ ዋነኛ አሁን ትኩረቱ ቹዋሜኒ ነው። የቹዋሜኒን መነጋገር ይጠበቅበታል። ኮኔን ከ45 እስከ 50 ሚሊዮን ፓውንድ አንዳንዶች በዩሮ የሚያስቀምጡታል። ግን ደግሞ እስከ 45 በላይ ሚሊዮን ፓውንድ ማንቸስተር ዩናይትድ የሚያወጣ ከሆነ የሚያስገርም ዝውውር ነው የሚሆነው። በእኔ እምነት ማኑ ኮኔን ማግኘት ማንቸስተር ዩናይትድ የሚፈልገውን ኳሊቲ ሁሉ ከዚህ ፈረንሳዊ አማካይ ማግኘት ይችላል። በርከት ያሉ ጨዋታዎችን በዓለም ዋንጫው ላይ ቹዋሜኒን ራሱ አስቀምጦ መሰለፍ የቻለ ተጫዋች ነው እና ይህን ተጫዋች ቢሞክረው አሪፍ ይመስለኛል ማንቸስተር ዩናይትድ። አርሰናልን በተመለከተም የሚያስፈርማቸውን ተጫዋቾች ያክል ከክለቡ ስለሚወጡ ተጫዋቾችም ያው መረጃዎች የወጡ ይገኛሉ። በርከት ያሉ ተጫዋቾችን ለሽያጭ እንዳቀረበ ይታወቃል። ማርቲኔሊ፣ ጋብርኤል ጄሱስ፣ አስቀድሞ ትሮሳር ወጥቷል። አሁን ደግሞ ለዋኔሪም አሪፍ ጥያቄ የሚመጣለት ከሆነ ለመሸጥ ዝግጁ ነው ተብሏል። እስከ 50 ሚሊዮን ፓውንድ ነው የገመተው። በእርግጥ ከአካዳሚው ካደገ በኋላ ክብረ ወሰን ሰብሯል። በእንግሊዝ ፕሪሚየር ሊግ በትንሽ ዕድሜው የተጫወተ ተጫዋች ነው። በታሰበው ልክ እድገት አላገኘም። ምክንያቱ ግልጽ ነው። አርሰናል ለዋንጫ ሲፎካከር ስለነበረ እንደ ዋኔሪ አይነት ተጫዋች ብዙ የመጫወቻ ዕድል አላገኘም። ግን ደግሞ ከሽያጭ አሪፍ ገንዘብ የሚያገኝ ከሆነ ለክለቡም ለቀጣይ ጊዜ ተጫዋቾችን ለማስፈረም ወሳኝ ይሆናል። አሁን እንደ ብሩኖ ጊማሬሽ መስመር ላይም ሌሎችን ተጫዋቾች ይፈልጋል እየተባለ ስለሆነ አማካይም መስመር አጥቂም ሆኖ መጫወት ስለሚችል ቦታውን በጣም ያጠብበታል። ባይሸጠው እንኳን በቋሚነት በውሰት የሚወጣበት እድል ከፍተኛ ነው። አብዛኞቹ መረጃዎች አርሰናል በቋሚነት መሸጥ ነው የሚፈልገው የሚሉ ናቸው። አሁን ደግሞ የሩበን አሞሪም ኤሲ ሚላን ፈላጊ ነው ተብሏል። ይህንን ተጫዋች ለማግኘት እስከ 50 ሚሊዮን ፓውንድ ድረስ ያቀርባሉ አያቀርቡም ሌላ ጥያቄ ሆኖ ግን አሁን በአዲስ ግንባታ ላይ ስለሚገኝና ሩበን አሞሪምም ክለቡም ኢታን ዋኔሪ ላይ እምነት ስላለው ምናልባት ከአርሰናል ጋር ድርድር ውስጥ ሊገባ የሚችልበት እድል አለ። ግን አርሰናል ቅድም የጠቀስኳቸውን ጨምሮ ኢታን ዋኔሪን በደንብ ከሚፈልጉ ክለቦች መካከል አንደኛው ነው። ኤቨርተንም የዚህ ተጫዋች ፈላጊ ነው። አርቢ ላይፕዚግ በርካታ ክለቦች ናቸው አስቶን ቪላን ጨምሮ ከእንግሊዝም ከጀርመንም ከጣሊያንም ፈላጊ ክለቦቹ ከፍ ያሉ ናቸው። መጀመሪያ አስቀድሞ ኮሞ ሲባል ነበረ። ኮሞ ግን ኒኮ ፓዝን በቋሚነት ካስፈረመ በኋላ ከዚህ ተጫዋች ዝውውር የወጣ ይመስላል። የኢታን ዋኔሪ መውጣት ለአርሰናል ደጋፊዎች ከአካዳሚ ያደገ ስለሆነ ከሄል ኢንድ የተገኘ ስለሆነ ትንሽ የሚደብር ነገር ሊኖረው ይችላል። ግን ለክለቡ የቀጣይ ጊዜ ጉዞ በጣም አስፈላጊ ገንዘብ ነው። የገንዘብ አወጣት ስርዓት ላይ ራሱ ትልቅ ተጽዕኖ የሚኖረው 50 ሚሊዮን ፓውንድ ከሸጠው ያ ገንዘብ ንጹህ ትርፍ ተደርጎ ስለሚመዘገብ ከፍተኛ የሆነ ለውጥ ማምጣት ይችላል። ብራድሊ ባርኮላን በተመለከተ ጄሚ ካራጋር ስካይ ስፖርት ላይ የሚገርም ትንታኔ ሲሰጥ ተመልክቻለሁ። ጄሚ ካራጋር ብራድሊ ባርኮላ ትክክለኛ የሊቨርፑል ኢላማ መሆን ያለበት አይደለም። ምክንያቱም ለሊቨርፑል አሁን የሚያስፈልገው መሐመድ ሳላ በለቀቀበት ቦታ በቀኝ የማጥቃት
ክንፍ ላይ ነው ወይም ደግሞ መስመር ላይ ነው። መሐመድ ሳላ በቀኝ መስመር ላይ በማጥቃት የሚገርሙ ታሪኮችን በሊቨርፑል ቤት ውስጥ ሰርቷል። ያለፈው ክረምት ላይ ይሄ አሁን ያለፈው የውድድር ዓመት ሲጠናቀቅ ከአንፊልዱ ክለብ ጋር ተለያይቷል እንደምታውቁት እና እዛ ቦታ ላይ ነው ትልቅ ገንዘብ ሊቨርፑል ካወጣ ማስፈረም ያለበት። በቀኝ መስመር ላይ በርከት ያሉ ተጫዋቾች አሉ። ስለዚህ ሊቨርፑል እዛ ቦታ ላይ ይህንን ተጫዋች ይፈልጋል ለመባሉ ገርሞኛል አይነት አስተያየት ሰጥቷል። የመሐመድ ሳላህን ቦታ ነው በደንብ መሸፈን የሚገባው። ቪክተር ሙኞዝን አስፈርሟል ሊቨርፑል ከኒውካስል ዩናይትድ የነጠቀው ተጫዋች ማለት ይቻላል እና እዛ ቦታ ላይ አስቀድሞም ተጫዋቾች አሉ፣ ሊሰለፉ የሚችሉ ተጫዋቾች አሉ ለሊቨርፑል። ሪዮን ጎሞሃ መሰለፍ ይችላል። ወጣት ተጫዋች ነው፣ ገና እየመጣ እያደገ ያለ ነው። እሱ አለ። ጋክፖ ቬርትዝም መጫወት ይችላል እና ደግሞ ሙኞዝም አለ። እነዚህ ተጫዋቾች ባሉበት ባርኮላን ማስፈረም ትክክለኛ አይመስለኝም ብለዋል። በቀይ መስመር ላይ ነው፣ ምክንያቱም እነዚህ በሙሉ በግራ መስመር የሚያጠቁ ናቸው። ባርኮላም በዋናነት በሁለቱ መስመሮች የሚጫወት ቢሆንም ግን በዋናነት በግራ መስመር አጥቂ ላይ የሚጫወት ስለሆነ 170 ሚሊዮን ዩሮ አካባቢ ነው አሁን ፓሪስ ሰን ጀርማን ይፈልጋል እየተባለ ያለው። በጣም ከባድ ነው። አርሰናል ከዚህ ተጫዋች በቪኒ ጁኒየርን ለማስፈረም እየሞከረ ነው። ግን ደግሞ አሁን ሪያል ማድሪድ ያው የገበያውን ሁኔታ ለማነቃቃት ነው። ከዚህ አስቀድሞም ማንቸስተር ዩናይትድ ሰርጂዮ ራሞስን ለማስፈረም ሞክሮ ያው ተጫዋቹም ይሄንን ነገር ከተጠቀመ በኋላ በሪያል ማድሪድ ውሉን ለማደስ ሌሎች ክለቦችም ይፈልጉታል እና በቃ ደግሞ ስንጨምርለት አይነት ነገር ፖለቲካን የተጫወተው በሚል ታስታውሳላችሁ። ልክ እንደዛ ነው አሁንም በማድሪድ እና በቪኒ ጁኒየር መካከል ያለው። ተጫዋቹም እንደዛ አይነት ስሜት ነው ያለው የሚሉ መረጃዎችም እየወጡ ስለሆኑ ጠንከር ያሉ መረጃዎች አይደሉም፣ በትልልቆቹ መገናኛ ብዙኃን እየወጡ አይደሉም። ግን ደግሞ ከማድሪድ ፖለቲካ አስቀድሞ ከተጫዋቾችም ማድሪድ ከነበሩ ተጫዋቾችም እንደምንረዳው እንደዚህ አይነት ነገሮች ይደረጉ ነበር እና ትልቅም ተጫዋች ነው። ማድሪድ ላይ ለቀው ይችላል። የሚፈልገውን ገንዘብ ባይሰጠው እንኳን በተወሰነ መልኩ ሊስማሙ የሚችሉበት እድል አለ። የአርሰናል የቪኒ ጁኒየር ዝውውር በሪያል ማድሪድ እና በቪኒ መካከል በሚደረገው ድርድር ላይ የሚንተራስ ስለሆነ ከተስማሙ ጥያቄ ሊያቀርብ አይችልም። በዛው መቆየት ነው ተጫዋቹ የሚመርጠው። ከተሰበረ ግን ድርድሩ አርሰናል ዝውውር ውስጥ ይገባል ማለት ነው። ይህ ከሚሆን በጣም ምርጥ ተጫዋች ነው። ቻምፒየንስ ሊግን ለአርሰናል ማምጣት ይችላል። ብራድሊ ባርኮላንም አርሰናል ወደ ማስፈረም ቢገባ አሪፍ ነው የሚል ደግሞ እነ ፖል ሜርሰን እየተነጋገሩ ይገኛሉ። ሀሳባችሁን አስፍሩ።